ሊቨርፑል አስደናቂውን የዝውውር መስኮት ቀጥሏል። ሚሎስ ኬርኬዥን ለማስፈረም ከቦርማውዝ ጋር ተስማምቷል። 40 ሚሊዮን ፓውንድ ለቦርማውዝ ይከፍላል። ቀጣይ ሳምንት የጤና ምርመራ አድርጎ የ5 ዓመታት ውል ይፈርማል ብሏል። ዴቪድ ኦርነስቲን የዛ አትሌቲኮ አስደናቂ ጋዜጠኛ ነው ይህንን መረጃ ይዞ ወጣው። አሁን ዝውውሩ ወደ ወረቀት ስራዎች አድጓል፣ ተቃርቧል ማለት ነው። ኦርነስቲን እንደውም ኬርኬዥን የሊቨርፑል ተጫዋች የምንልበት ስቴጅ ላይ ነን ይላል። ቦርማውዝም አድሪያን ትሩፌርን ከስታድ ሬን አስቀድሞ አስፈርሟል። የሱ ምትክ የሚሆን የግራ ተከላካይ አስፈርሟል። ስለዚህ ሚሎስ ኬርኬዥ ወደ ሊቨርፑል ቢያመራ ቦርማውዝም አስቀድሞ የቤት ስራውን ሰርቷል። ኬርኬዥ ገና 21 ዓመቱ ነው። ሃንጋሪያዊ ተከላካይ ነው። በብሔራዊ ቡድንም በክለብም ያለፉትን አመታት በጣም አሪፍ መሆኑን አሳይቷል። በብሔራዊ ቡድን ከሃንጋሪ ጋር በርካታ ጨዋታዎችን አድርጓል። 23 ጨዋታዎችን አድርጓል። ገና 21 ዓመቱ ሆኖ ነው ይሄንን ሁሉ ጨዋታ ያደረገውና ብዙ ልምድ የወሰደው። በቦርማውዝም 67 ጨዋታዎችን አድርጓል። በተለይም በፕሪሚየር ሊጉ በ2024-25 የውድድር ዓመት ሁሉንም 38ቱንም የፕሪሚየር ሊግ ጨዋታዎችን ያደረገ አስደናቂ ተጫዋች ነው። በሊቨርፑል ቤት ውስጥ አንዲ ሮበርትሰን በእድሜ መግፋትም በጉዳትም ምክንያት ያለፈው ዓመት ሊቨርፑልን ዋጋ ሊያስከፍል የተቃረበ ተጫዋች እንደሆነ ይታወቃል። ስህተቶችን ሲሰራ ነበረ። አስቀድሞ እንደነበረው ፍጥነቱም አብሮት የለምና በቀጣይ ከሊቨርፑል ጋር የውድድር ዓመቱ በ2025-26 የውድድር ዓመት ባይለያይ እንኳን በሚቀጥሉት ዓመታት በሊቨርፑል ቤት ውስጥ ተስፋ ያለው አይደለም። ስለዚህ ሊቨርፑል ምትኩን ማዘጋጀት ይኖርበታልና በጣም ጥሩ ዝውውር ለማድረግ ነው ከጫፍ የደረሰው። ሚሎስ ኬርኬዥን በጣም ፈጣን፣ በደንብ ማጥቃት የሚችል፣ መከላከል የሚችል፣ ኳስ በደንብ የሚጫወት ተጫዋች ነው። የራሱን የአንዲ ሮበርትሰንና አይነት ታይፕ ያለውን ተጫዋችም ለማምጣት ተቃርቧልና ገና 21 ዓመቱ ስለሆነ ደግሞ አሁን ካለው አንዲ ሮበርትሰን በተሻለ ኃይል ያለው ግሩም ተጫዋች ነው። አንዲ ሮበርትሰን ደግሞ በተለያዩ ክለቦች እየተፈለገ ይገኛል። አንደኛው ፈላጊው አትሌቲኮ ማድሪድ ነው። ወደ ዲያጎ ሲሞኔው ክለብ ሊያመራ የሚችልበት እድል ይኖራል። ወደ ስፔን ቢሄድ መጫወት ይችላል። የእንግሊዝ ፕሪሚየር ሊግ በጣም አካል ብቃትን የሚፈትን ሊግ እንደሆነ ይታወቃል እና በእድሜያቸው ገፍተው ውጤታማ የሆኑ ተጫዋቾች አሉ። ምንም የሚያጠራጥር አይደለም። ግን ደግሞ አምና እንደተመለከት ነው አንዲ ሮበርትሰን ከአንድ ዓመት በላይ ሊመለስ ይችላል። ግን አሁን እድሜውም እየገፋ ሲሄድ አቅሙም እየደከመ መምጣቱን ተመልክተናል እና ወደ ስፔን ቢያመራ በዛ ደግሞ በደንብ መጫወት የሚችልበት እድል ይኖራል። በተለይም ደግሞ አትሌቲኮ ማድሪድ ለሱ መጫወት የሚመቸው ቡድን ስለሆነ ወደ አትሌቲኮ ማድሪድ የሚያመራበት እድል ይኖራል። ለሊቨርፑልም ለአንዲ ሮበርትሰንም አሪፍ ነው። በዛ ላይ ደግሞ አንድ ዓመት ብቻ ነው በውሉ ላይ ያለው። አንድ ዓመት በሊቨርፑል የሚቆይ ከሆነ በቀጣይ በነጻ ዝውውር ማምራት ይችላል። ግን ደግሞ በዚህ ክረምት የሚዘዋወር ከሆነ አትሌቲኮ ማድሪድ እየፈለገው ስለሆነ የተወሰነ ገንዘብ መክፈል ይኖርበታል ማለት ነው አትሌቲኮ ማድሪድ። ሊቨርፑል ሚሎስ ኬርኬዥን 40 ሚሊዮን ፓውንድ ለቦርማውዝ ከፍሎ ለማስፈረም ከጫፍ ደርሷል። በጣም አሪፍ ዝውውር ነው። የቪርትዝም የጤና ምርመራ ዛሬ መጨረሱን የሚጠቁሙ መረጃዎች ወጥተዋል። ስካይ ስፖርትም ክለቡ ይፋ ማድረግ ብቻ ነው የሚጠበቅበት። 116 ሚሊዮን ፓውንድ ያወጣበት ተጫዋች ነው። ግሩም ተጫዋች ነው። ትልቅ ተጫዋች ነው። ይህንን ተጫዋች ማግኘት ሊቨርፑል 10 ቁጥር ቦታ ላይ እንደዚሁም በተለየ ሚና በተለያዩ ቦታዎች ላይ መጫወት የሚችል አስደናቂ ጀርመናዊ ተጫዋች ነው። ባየር ሚዩኒክ ጥያቄ አቅርቦ የባየር ሚዩኒክን ጥያቄ ገፍቶ ነው ወደ አንፊልድ ለማምራት ፍላጎቱን ያሳየውና ወደዛ ለማምራት ከጫፍ የደረሰው ኦልሞስት ያለቀ ጉዳይ ነው። 116 ሚሊዮን ፓውንድ የብሪታንያ ክብረ ወሰን የሆነ ገንዘብ ሊቨርፑል ለባየር ሊቨርኩሰን ይከፍላልና የቪርትዝ የጤና ምርመራ ማድረግ ዛሬ ተነግሯል። በዛሬ ወይም ነገ በይፋ የሊቨርፑል ተጫዋች መሆኑ ይረጋገጣል። በጎል በማስቆጠርም ጎል የሆነ ኳስ በማቀበልም አጠቃላይ ጨዋታን በመቆጣጠር ቴምፖን በመቆጣጠር በጣም አሪፍ የሆነ ተጫዋች ነውና ምናልባት በእንግሊዝ ፕሪሚየር ሊግ ከአካል ብቃት ጋር በተያያዘ ሊቸገር ይችላል ነው ዋነኛ ጥያቄ የዚህ ተጫዋች ላይ ያለው። ግን እሱንም መወጣት የሚያስችል አቅም እንዳለው ነው እኔ የማምነው። በጣም ግሩም ተጫዋች ነው። ያንን ማድረግ የሚያስችል አቅም አለው። ቪርትዝ በጀርመን ብሔራዊ ቡድን ፊዚካል በሆኑ ብሔራዊ ቡድኖች ጋር በሚደረግ ጨዋታ በደንብ ተመልክተነዋል። የጀርመንም እንደዚሁም ቀላል ሊግ ነው ማለት አይደለም። ከፕሪሚየር ሊግ አንጻር ተመልክተን ነው ሁለቱን በማወዳደር ነው እንጂ ጀርመንም በጣም አስደናቂ ትንቅንቅ የሚደረግበት ሊግ ነውና በዛም አቋሙን በተደጋጋሚ ማሳየት የቻለ ግሩም ተጫዋችን ሊቨርፑል ለማግኘት ተቃርቧል። ኮንሳን ወደ ባየር ሊቨርኩሰን ለመላክም ከጫፍ ደርሷል። ኦርነስቴን የተጠናቀቀ ሊባል የሚችል ዝውውር ነው ብሏል። የ22 ዓመት እንግሊዛዊ ተከላካይ ነው። 34 ሚሊዮን ፓውንድ ያወጣበታል ባየር ሊቨርኩሰን ይህንን ተጫዋች ከሊቨርፑል ለመውሰድ። ሁለት ተጫዋቾችን ለሊቨርፑል ይሰጣል ማለት ነው ባየር ሊቨርኩሰን። ፍሪምፖንግን አስቀድሞ ሊቨርፑል ከዚሁ ከባየር ሊቨርኩሰን ስላስፈረመና ቪርትዝም ዛሬ ሁሉ ነገር ያጠናቃል ተብሎ ስለሚጠበቅ በዛው ደግሞ ባላቸው ግሩም ጥሩ የሚባል ግንኙነት ኮንሳም ወደ ባየር ሊቨርኩሰን የሚያመራበት እድል ይኖራል ማለት ነው። ወደዛ ይሄዳል። 34 ሚሊዮን ፓውንድ ይወጣበታል።
ጠቅላላ 33 ጨዋታዎችን በሊቨርፑል አድርጓል። 16 የፕሪሚየር ሊግ ጨዋታዎች ናቸው። ጥቅምት ላይ የ5 ዓመታት ውል ፈርሞ ነበረ። ብዙ ተስፋ አድርጎ ነበረ በሊቨርፑል እንደሚቆይ፣ ግን በመጨረሻም በሊቨርፑል ቤት ውስጥ የሚቆይ ከሆነ የእግር ኳስ እድገቱን ማስቀጠል እንደማይችል በማሰብ መውጫውን መንገድ ተመልክቶ ወደ ጀርመን ሊያቀና ተቃርቧል። ሊቨርፑል የዚህን ተጫዋች ምትክ ማርክ ጌሂን እያሰበ ይገኛል። በጣም አስገራሚ ዝውውር ውስጥ ነው ያለው ሊቨርፑል ዘንድሮ። ቪርትስ ፍሪምፖንግ እንደዚሁም አሌክሳንደር አይዛቅ ለማስፈረም በሚደረግ ትግል ውስጥም እንደሚገባ ይጠበቃል። ከ150 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች ነውና ይህንንም ተጫዋች ለማስፈረም ሙከራ ያደርጋል የሚሉ መረጃዎች ወጥተዋልና ማርክ ጌሂንም የሚያስፈርም ከሆነ ደግሞ ከተከላካይ እስከ አጥቂ ድረስ ግሩም ዝውውር ያደርጋል። ዳርዊን ኑኔዝ ከክለቡ ሊወጡ ከሚችሉ ተጫዋቾች መካከል አንደኛው ነው። እስከ 50 ሚሊዮን ፓውንድ ይፈልጋል ተብሏል። ይህንን ገንዘብ ለማክፈል ክለቦች እያቅማሙ ይገኛሉ፣ ግን ከ40 ሚሊዮን ፓውንድ በላይ የሚያገኝበት እድል አለ ተብሏል። አርሰናልን በተመለከተ የቪክተር ጊዮኬሬሽ ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። ኮሪየር ዴሎ ስፖርት ከጣሊያን ዩቬንቱስ ጠይቆ ነበረ ቪክተር ጊዮኬሬሽን ከስፖርቲንግ ሊዝበን ለማስፈረም፣ ግን ተጫዋቹ ወደ አርሰናል መጓዝ እንደሚፈልግ ተነግሮታል ተብሏል ዩቬንቱስና ይሄ ለአርሰናል በጣም አሪፍ ዜና ነው። ደግሞ የአርሰናል ጥያቄን ለመጠበቅ የሌሎችን ዝውውር ለማድረግ አይቸኩልም የሚልም መረጃ ወጥቷል። ዩቬንቱስ ከፍ ያለ ሳምንታዊ ደሞዝን ያቀረበለት፣ ያንንም ገፍቶ የአርሰናልን ጥያቄ እየጠበቀ ነው። ወደ እንግሊዝ ነው መመለስ የሚፈልገው። የአርሰናል ጥያቄ የማይሳካ ከሆነ ወደ ማንቸስተር ዩናይትድም ለማምራት ችግር የለበትም። በ102 ጨዋታዎች 97 ጎሎችን ያስቆጠረ በጣም ግሩም የሚባል